በእያንዳንዱ ንግድ ስራ መስክ ምን አለ ብለናል። እቃዎችን ይገዛል። ለምሳሌ የእቃ መሸጥና መግዛት ቢሆን ስራው ማለት ነው። የስራ መስኩ እቃዎችን ይገዛል። የገዛበት ዋጋ ይታወቃል፣ የሸጠበት ዋጋ ይታወቃል። ስለዚህ ምን ያክል ፕሮፊት አተረፍኩ የሚለው ደግሞ ኮስት ኦፍ አድሚኒስትሬሽን ደግሞ አለ። አድሚን ኮስቶች፣ እነሱን ኮስቶችን ይዞ ምን ያክል አተረፈ፣ ምን ያክል ከሰረ ይታወቃል ማለት ነው። ስለዚህ ምን ማድረግ አለበት? ማስረጃ ይያዛል። በንግድ ስራ መስክ የሚቀርብ የሂሳብ ሰነድ ሲባል ማለት ነው አንድ ግብር ከፋይ ከአንድ በላይ የሆነ ንግድ ስራ ፍቃድ ይኖረዋል ማለት ነው። አንድ ንግድ ስራ ፍቃድ ካለው አንዱን ያሳውቃል፣ ከአንድ በላይ ካለው እነሱን ያሳውቃል ማለት። ስለዚህ በአንድ ንግድ ስራ ፍቃድ ምን ያክል ገቢ አገኘ፣ በአንድ ንግድ ስራ ፍቃድ ምን ያክል ወጪዎችን አገኘ የሚለውን ነገር የሚያሳይበት ይሆናል ማለት ነው። መቼስ ጠቀሜታ ይኖረዋል። ሁለቱም ይጠቅማል በዋናነት ማለት ነው። ለግብር ከፋዩም ጠቃሚ ነው፣ ለገቢ ባለስልጣኑም ጥቅሞች አሉት ማለት ነው። የተለያዩ ጥቅሞች ያከሰረውን እየተወ አትራፊው ላይ ደግሞ ኢንቨስት እያደረገ እንዲቀጥል ያደርገዋል። ነጋዴው ያለ አግባብ የሚያከስረውንም የሚያተርፈውንም አንድ ላይ እየጨፈለቀ ምን እያደረገ የሚመጣ መክፈል ያለበትን ግብር ሳይከፍል ይቀር ነበር ማለት ነው። ሀገር የምታጠው ነገር አለ ማለት። አሁን ግን በተመጣጠነ መንገድ በገቢው ልክ ስለሆነ ግብሩ የሚከፈለው የሚያከስረው ምን እንዲያደርግ ያደርገዋል ማለት ነው፣ እንዲተወው ያደርገዋል ማለት ነው። የግላቸው የሆነ ራሳቸው ለዛ ነገር ስራ የሚጠቀሙ እኛ ራሱ እሱን መነካካት አንችልም። በቃ ያ ለነዛ ሰው ብቻ ነው የተሰጠ። ምናልባት ከደህንነትም ጋር ተያይዞ የሚነሱ ቅሬታዎች ወይ ጥያቄዎች ካሉ እነሱን ለመፍታት የሚያስችል ምን ያህል ሴኪዩር ነው? ሴኪዩር ነው። በቃ ከእነሱ ውጭ ማንም አያውቀውም። ያን ዩዘር ነው የሚይዘው፣ በዛ ፓስወርድ መግባት የሚችሉት እነሱ ናቸው። ሰላም የተወደዳችሁ የታክስ ቶክ ቤተሰቦቻችን እንዴት ናችሁ? ዛሬም ታክስ ቶክ ፖድካስታችን በአዲስ ርዕስና ከአዲስ እንግዳ ጋር ለእናንተ ጠቃሚ የሆነ ርዕሰ ጉዳይ ላይ ልንወያይ እዚህ ስቱዲዮአችን ተገኝተናል። እስከ መጨረሻው ድረስ ከኛ ጋር ሆናችሁ ጠቃሚ ምክሮች፣ መረጃዎችን እንድታገኙ ከወዲሁ አስቀድመን እንጋብዛችኋለን። የዕለቱ ተረኛ አዘጋጅ ህይወት ከበደ ነኝ። እስከ መጨረሻው ድረስ አብራችሁን እንድትሆኑ አሁንም በድጋሚ ጋብዛለሁ። ለዛሬ የተመረጠው ርዕሰ ጉዳይ የንግድ ስራ ገቢ ግብር ለምን እናስታውቃለን የሚለው ይሆናል። በዚህ ርዕሰ ጉዳይ ላይ ከኛ ጋር ቆይተው ማብራሪያ እየሰጡን አብረውን የሚሆኑት ወይዘሮ እማዋይሽ በገቢዎች ሚኒስቴር የታክስ ማስታወቅ ዳይሬክቶሬት ውስጥ የታክስ ማስታወቅ ቡድን አስተባባሪ ናቸው። ወይዘሮ እማዋይሽ እንኳን ወደ ስቱዲዮአችን በደህና መጡ። እንኳን ደህና ቆያችሁ። ውይይታችን ከመጀመራችን በፊት አንድ ፈቃድ እጠይቃለሁ። ፈቃደኛ ከሆኑ እርስዎ እያልኩ ልቀጥል ወይስ አንቺ ልበል? አንቺ ማለቱ ይቀለኛል ለኔም እና በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አስተዋወቅኩት። እንግዲህ ዛሬ የምንወያይበት የንግድ ስራ ገቢ ለምን እናስታውቃለን በሚለው ርዕሰ ጉዳይ ነው የሚሆነው። ከደንበኞች ወይም ከባለ ጉዳዮች የሚመጡ ጥያቄዎች አሉ። እኛም ያዘጋጀናቸው ጥያቄዎችን መነሻ በማድረግ ነው በዚህ ላይ እየተወያየን የምንቆየው። እንደ መግቢያ ግን ታክስን ለምን እናስታውቃለን? በዚህ እንጀምር። መልካም። እሺ፣ እማዋይ ሲራጅ እባላለሁ። ከታክስ ማስታወቅ ዳይሬክቶሬት የታክስ ማስታወቅ ቡድን አስተባባሪ ነኝ። ለተጠየቁትን ጥያቄዎች እንግዲህ የዛሬው ርዕሳችን በተገለጸው መሰረት የገቢ ግብር ማስታወቂያው ላይ እንዴት እናሳውቃለን የገቢ ግብርን የሚል ነው። የገቢ ግብርን የምናሳውቀው ያው እንደሚታወቀው የገቢ ግብር ማለት በአመት አንድ ጊዜ የሚቀርብ አመታዊ ሪፖርት ነው። ይህ አመታዊ ሪፖርት ስናቀርብ ምን ማስረጃዎችን አያይዘን ማቅረብ አለብን ነው ዋናው ነገር ማለት። ስለዚህ አንድ ግብር ከፋይ በአመቱ ውስጥ ያከናወናቸውን ማንኛውንም ግዢዎችን እና ወጪዎችን ማስረጃ መሰረት በማድረግ የሚያቀርብበት የገቢ ግብር ማስታወቂያ ይባላል። ገቢዎችን ካሳወቀ በኋላ ወጪዎችን ማስረጃዎችን መሰረት በማድረግ የሚያቀናንስና በተጣራ ገቢው ላይ ግብር የሚከፍልበት ይሆናል ማለት ነው። እዚሁ ላይ እንግዲህ በየንግድ ስራ መስክ የሚቀርብ የሂሳብ ሰነድ የሚባል ማለት ነው። በንግድ ስራ መስክ የሚቀርብ የሂሳብ ሰነድ ሲባል ምን ማለት ነው? በአዲሱ አዋጅ በ1395/2017 እንደወጣው ምን ይላል? አንቀጽ 86 ላይ እያንዳንዱን የንግድ ስራ መስክ የሚገልጽ የሂሳብ ሰነድ መቅረብ አለበት ይላል። ምን ማለት ነው? እያንዳንዱ የንግድ ስራ መስክ ማለት በእያንዳንዱ ንግድ ስራ ፍቃድ ማለት ነው። ስለዚህ አንድ ግብር ከፋይ ከአንድ በላይ የሆነ ንግድ ስራ ፍቃድ ይኖረዋል ማለት ነው። አንድ ንግድ ስራ ፍቃድ ካለው አንዱን ያሳውቃል፣ ከአንድ በላይ ካለው እነሱን ያሳውቃል ማለት። ስለዚህ በአንድ ንግድ ስራ ፍቃድ ምን ያክል ገቢ አገኘ፣ በአንድ ንግድ ስራ ፍቃድ ምን ያክል ወጪዎችን አገኘ የሚለውን ነገር የሚያሳይበት ይሆናል ማለት ነው። ከአንድ በላይ ሲኖሩት ደግሞ እያንዳንዱን ያሳይና መጨረሻ ላይ ደግሞ የተጠቃለለ ወይም ኮንሶሊዴትድ ፋይናንሻል ስቴትመንት የሚለውን ያቀርባል ማለት ነው። ስለዚህ ቢዝነሱ ሙሉ አቋሙ ሲታይ ምን ይሆናል ማለት ነው? ጥቅል የሆነውን ይሆናል ማለት ነው። መጀመሪያ ግን በአንድ የንግድ ስራ መስኩ ምን አገኘ፣ አንድ ንግድ ስራ ፍቃድ አለው፣
በዛ ንግድ ስራ ፍቃድ ምን ያህል ገቢ ያገኘ ምን ያክል ደግሞ ወጪ አወጣ የሚለው ነገር ያሳያል ማለት ነው። ስለዚህ ንግድ ስራ ፍቃዶች መቅረብ ያለባቸው ከሐምሌ 1 ቀን 2018 ጀምሮ የሚቀርቡ ግብር ማስታወቂያዎች በሙሉ ማለት ነው የሚቀርቡት በእያንዳንዱ የንግድ ስራ መስክ ይሆናል ማለት ነው። ለሚመለከታቸው ግብር ከፋዮች ማለት ነው የሂሳብ መዝገብ መያዝ ይጠበቅባቸዋል ለሚባሉት ማለት ነው። መቼስ ጠቀሜታ ይኖረዋል በየንግድ ስራ ዘርፉ ታክስን ማሳወቅና ለገቢው ሰብሳቢ ተቋምን እንዲሁ ደግሞ ለነጋዴው እስኪ ያሉትን ጥቅሞች እናንሳ። መልካም ለግብር ከፋዩ ካለው ጥቅም እንነሳ። ለሁለቱም ይጠቅማል በዋናነት ማለት ነው። ለግብር ከፋዩም ጠቃሚ ነው፣ ለገቢ ባለስልጣኑም ጥቅሞች አሉት ማለት ነው። የተለያዩ ጥቅሞች ከዛ ውስጥ በዋናነት የሚነሳው ጥቅም ምንድነው? አንድ ግብር ከፋይ በየንግድ ስራ መስኩ አሳወቀ ከተባለ ማለት ነው በእያንዳንዱ ንግድ ስራ መስክ ምን ያክል አተረፈ ምን ያክል ከሰረ የሚለውን ነገር ያሳየናል ማለት ነው። ምን ያክል እንደከሰረና ምን ያክል እንዳተረፈ ካላወቀው በበፊቱ ቢሆን ኑሮ አሁን ሙሉውን ድርጅቱን ይወስድና ምን ይሆናል ማለት ነው በየንግድ ስራ መስኩ ካልሆነ ማለት ነው ሁሉንም ንግድ መስኮች ይወስድና የተለያዩ ንግዶችን ባንዱ ሊከስር ይችላል፣ ባንዱ ሊያተርፍ ይችላል። ስለዚህ በምን እንዳተረፈ በምን እንደከሰረ አያውቀውም ማለት ነው። አሁን ግን በተናጠል በእያንዳንዱ የንግድ ስራ መስክ ያቀርብ ከተባለ እያንዳንዱ ንግድ ስራ መስክ ላይ ምን ያክል ገቢ ያገባው ምን ያክል ወጪ አወጣው ያንን ገቢ ለማስገኘት ምን ያክል ወጪ አወጣው የሚለው ነገር ያያል ማለት ነው። ስለዚህ ያን ያይና ይሄ ንግድ ስራ መስክ አይ ፕሮፊቴብል ነው አትራፊ ነው ብሎ ምን ያደርጋል ማለት ነው ይቀጥላል ማለት ነው። ካፒታሉን ወደዛ ኢንቨስት ያደርጋል። ወይራስ ግን ሌላው ንግድ ስራ መስክ ደግሞ እየከሰረበት ሆኖ ማለት ነው መቀጠል የለበትም። ያንን ሀብት ወዴት ያደርጋል ማለት ነው ወደሚያተርፈው ቢዝነስ አይዲያ እንዲሄድ ይጠቅመዋል ማለት ነው ለግብር ከፋዩ። ስለዚህ ግብር ከፋዩ በፊት ሲያቀርብ የነበረው የሚያከስረውንም የሚያተርፈውንም አንድ ላይ ሲያቀርበው ምን ይሆንበታል ማለት ነው ድርጅቱ እንዳለ ያተረፋት ገንዘብ ታንስበት ነበር። ምክንያቱም የከሰረበትን ዘርፍ ለይቶ ማወቅ ስለማያስችለው ማለት ነው። ወይራስ አሁን ግን ምንድነው የተደረገው በእያንዳንዱ ንግድ ስራ መስክ ምን ያደርጋል ማለት ነው ምን ያክል ገቢ አለው ምን ያክል ወጪ አለው እሱን ያሳየናል ማለት ነው። ስለዚህ ይሄኛው ንግድ ስራ መስክ ያዋጣኛል ሲል ይሄኛው ደግሞ አያዋጣኝም ብሎ ምን ያደርጋል ማለት ነው ለመወሰን ያስችለዋል ማለት ነው። በዛ መሰረት ወዴት ይሄዳል ማለት ነው ወደ አትራፊው ንግድ ድርጅት ማለት ነው ወደ አትራፊው የንግድ ዘርፍ ይሄዳል ማለት ነው። ይህ በሚሆንበት ሰዓት ግብር ከፋዩ ምን ይሆናል ማለት ተጠቃሚ ይሆናል ማለት ነው። በተመሳሳይ ገቢ ሰብሳቢ ተቋሙ ይጠቀማል። ምንድነው የሚጠቀመው ገቢ ሰብሳቢ ተቋም? ነጋዴው ያለ አግባብ የሚያከስረውንም የሚያተርፈውንም አንድ ላይ እየጨፈለቀ ምን እያደረገ የሚመጣ መክፈል ያለበትን ግብር ሳይከፍል ይቀር ነበር ማለት ነው። ሀገር የምታጣው ነገር አለ ማለት። አሁን ግን በተመጣጠነ መንገድ በገቢው ልክ ስለሆነ ግብሩ የሚከፈለው የሚያከስረው ምን እንዲያደርግ ያደርጓል ማለት ነው እንዲተወው ያደርጓል ማለት ነው። እዚሁ ላይ ማብራሪያ የሚፈልግ ሌላኛው ነገር ያከሰረውን እየተወው አትራፊው ላይ ደግሞ ኢንቨስት እያደረገ እንዲቀጥል ያደርገዋል። ያከሰረውን መቼስ በሂሳብ ሰነድ ነው ሂሳብ ሰነድ ስለሚይዝ በዛ ላይ ማብራሪያው ይታወቃል። እና እነዚህኞቹ የንግድ መስኮች አክስረውኛል በእነዚህኞቹ ላይ ነው ፕሮፊት ወይም ትርፍ ያገኘሁት ብሎ ሲመጣ እነዛ ሰነዶች ተቀባይነት የሚኖራቸው እንዴት ነው? በትክክል እነዛን እንዴት ነው ሊያቀርብ የሚችለው? አሁን በእያንዳንዱ ንግድ ስራ መስክ ምን አለ ብለናል። እቃዎችን ይገዛል። ለምሳሌ የእቃ መሸጥና መግዛት ቢሆን ስራው ማለት ነው የስራ መስኩ እቃዎችን ይገዛል። የገዛበት ዋጋ ይታወቃል፣ የሸጠበት ዋጋ ይታወቃል። ስለዚህ ምን ያክል ፕሮፊት አተረፍኩ የሚለው ደግሞ ኮስት ኦፍ አድሚኒስትሬሽን ደግሞ አለ። አድሚን ኮስቶች እነሱን ኮስቶችን ይዞ ምን ያክል አተረፈ ምን ያክል ከሰረ ይታወቃል ማለት ነው። ስለዚህ ምን ማድረግ አለበት? ማስረጃ ይያዛል። ግብር ከፋይ አተረፍኩ ብሎ የሚያመጣውን ብቻ አይደለም ማየት ያለበት። ስለዚህ አሁን ምን ያክል ገቢ ለማግኘት ምን ያክል ወጪ አወጣው ይላል። ያኔ ምን ሲሆን ወጪው ከገቢው በላይ ሲሆን ምን ሆነ ድርጅቱ ከሰረ እንላለን። ወጪው ከገቢው ያነሰ ሲሆን ትርፍ አመጣ እንላለን። ያቺ ትርፍ ናት ግብር የምትከፈልበት። ለድርጅት ሲሆን 30% ይከፍላል፣ 70% የሱ ይሆናል ማለት ነው ድርጅቱ። በጣም ጥሩ። መቼስ ሀገራችን የምትከተለው በፈቃደኝነት ላይ ግብርን አሳውቆ መክፈል መርህን ስለሆነ ከዚህ ጋር እንድናነሳ የፈለኩት ሀሳብ ታክስን በፈቃደኝነት አሳውቆ መክፈል ወይም ታክስ ሞራል በመጀመሪያ ምን ማለት ነው? ታክስ ሞራል ማለት እንዴትስ ነው ደግሞ የሚገለጸው የሚለው ነው። መልካም። ታክስ ሞራል ማለት ምን ማለት ነው? ግብር ለማስከፈል ህግና ደንቦች አሉት እንደ ኢትዮጵያ መንግስት ማለት ነው። ስለዚህ የኛም የገቢዎች ሚኒስቴር በዚህ ህግ መሰረት ግብር ከፋዩ የሚጠበቅበትን ግብር በወቅቱ አሳውቆ እንዲከፍል ይጠበቃል። ስለዚህ ግብር ከፋዩ የታክስ ሞራል አለው የምንለው መልካም የሆነ አመለካከት ሲኖረው ነው። ምን አመለካከት ማለት ነው? በህጉ መሰረት ምን ማድረግ ማሳወቅ፣ በህጉ መሰረት ደግሞ መክፈል ሲኖርበት ማለት ነው። ስለዚህ ያ ግብር ከፋይ የታክስ ሞራል አለው ብለን የምንለው የማሳወቂያ ጊዜ ተገድቧል።
የመክፈያ ጊዜ ተገድቧል። ምን ሂሳብ ሰነዶች መቅረብ እንዳለባቸው ተገልጿል በአዋጃችን ላይ ማለት ነው። ስለዚህ ይህን መሰረት አድርጎ ግብር ከፋዩ የዛ አይነት አመለካከት ሲያመጣ ምን እናደርጋለን? ታክስ ሞራሉ ከፍ ያለ ነው እንላለን ማለት ነው። በተወሰነ ጊዜ ፍሬም ውስጥ ነው የታክስ ማስታወቂያ ሂደት የሚካሄደው ወይስ እንደው ደንበኛ ወይም በንግድ ስራ ላይ ያለ ግብር ከፋይ ሲመቸው ወይም ደግሞ በፈለገበት ጊዜ ነው መጥቶ ታክስን የሚያሳውቀው? መልካም። ግብር ከፋይ መጥቶ የሚያሳውቀው ህግ አለው። በህጉ መሰረት ነው፣ በፈለገው ሰዓት አይደለም። ያው የሚዘጋ ከሆነ ሲዘጋ ቀድሞ መጥቶ ያሳውቃል ይላል አዋጃችን ላይ ማለት ነው። ነገ ዘጋለሁ ብሎ የሚያስብ ከሆነ ከነገ ጀምሮ መዝገብ ሂሳቤን ስራዬን ስለማቋረጥ ንግድ ስራዬን ዘጋለሁ ብሎ ማመልከቻ ሲያስገባ ከዛ ቀን ጀምሮ የማሳወቅ ግዴታ ያርፍበታል ማለት ነው ግብር ከፋዩ ላይ። ልክ በዛ ጊዜ ውስጥ ማሳወቅ አለበት። ወይራስ ግን በህጋችን የተደነገገው አሁን የደረጃ ሀ እና ደረጃ ለ ግብር ከፋዮች የሚባሉ ለሁለት የተከፈሉ ደረጃዎች አሉ፣ ወይም ካታጎሪ ኤ እና ቢ የምንለው ማለት። በፊቱ አዋጃችን ደረጃ ሀ ለና ሀመርሃ ነበሩ። አሁን ግን ደረጃ ሀ እና ለ ሆነዋል ማለት ነው። ምንድነው ልዩነታቸው ስንል ደረጃ ሀ ግብር ከፋይ ማለት ድርጅት የሆነ እና ግለሰብ ሆኖ 2 ሚሊዮን እና ከዛ በላይ ገቢ የሚያገኝ ይላል። ከ2 ሚሊዮን በታች ያለው ማን ይለዋል? ደረጃ ለ ግብር ከፋይ ይላቸዋል። ደረጃ ለ ግብር ከፋዮች ደግሞ ሆነው ሂሳብ መዝገብ መያዝ የሚጠበቅባቸው ደግሞ አሉ። ደረጃ ለ ሆነው ለምሳሌ ምን አለ? ለተጨማሪ እሴት ታክስ የተመዘገበ ግብር ከፋይ፣ የሙያ አገልግሎቶች የሚሰጡ ግብር ከፋዮች፣ የሂሳብ ስራ የሚሰሩ፣ የማማከር አገልግሎት የሚሰጡ፣ የጤና ሙያ አገልግሎት የሚሰጡ ሙያ ተብሎ 8 ሙያዎች የተዘረዘሩት አሉ ማለት ነው። እነሱ በአዲሱ አዋጅ በ1395 ማለት እነሱ ሙያዎች ሲሆን ሂሳብ መዝገብ መያዝ ይጠበቅበታል ደረጃ ለ ሆኖ ማለት ነው። ስለዚህ ከዛ ደግሞ ለተጨማሪ እሴት ታክስ የተመዘገቡ ግብር ከፋዮች፣ ሌላው ደግሞ በፈቃደኝነት ገቢና ወጪን መሰረት ያደረገ በተጣራ ገቢ ላይ ሂሳብ መስራትና ማክፈል እፈልጋለሁ የሚል የደረጃ ለ ግብር ከፋይ ሂሳብ መዝገብ እንዲይዝ ይገደዳል ማለት ነው። ስለዚህ እነዚህ ሶስቱ ግብር ከፋዮች የደረጃ ሀሌታዋ ግለሰብ ግብር ከፋይ፣ የደረጃ ሀሌታዋ ድርጅት፣ የደረጃ ለ የሙያ አገልግሎት የሚሰጡ፣ የደረጃ ለ ለተጨማሪ እሴት ታክስ የተመዘገቡና የደረጃ ለ ግብር ከፋይ ሆኖ በተጣራ ገቢ ላይ ግብር መክፈል እፈልጋለሁ ብሎ የሚል ግብር ከፋይ ተቋሙ ሲፈቅድለት ሂሳብ መዝገብ በማቅረብ ያቀርባል ማለት ነው። በዚህ ሰዓት ሂሳብ ሪፖርቱ የሚቀርበው መቼ ይሆናል ማለት ነው? ጥቅምት የሰኔ 30 ዘጊ ከሆነ ሂሳብ በጀት አመቱ ባለቀ 4 ወር ውስጥ ይላል የደረጃ ሀ ግብር ከፋይ ማለት ነው። ስለዚህ መቼ ማሳወቂያ ጊዜያቸው? ለምሳሌ ሰኔ 30 የሚዘጋ ግብር ከፋይ ከሐምሌ 1 ቀን ጀምሮ እስከ ጥቅምት 30 ጊዜ ድረስ የማሳወቂያ ጊዜ ይሆናል ማለት ነው። ከዛ ቀን በኋላ ከመጣ ዘግይቶ መጣ እንላለን ማለት ነው ግብር ከፋዩ። ስለዚህ ማሳወቂያ ጊዜው በዚህ የተገደበ ይሆናል። ከዚሁ ጋር ተያይዞ ግን አድቫንስ ፔመንት የምንለው አለ። ክፍያዋ ብቻ ናት እሷ ምንድነው? ቅድመ ክፍያዋን ብቻዋ ናት። በየ3 ወሩ የሚከፈል ክፍያ ነው። ክፍያው ነው እንጂ ማሳወቂያ ቅጽ ማቅረብ አይጠበቅበትም። ነፃ አድርጎታል ማለት ነው። ዘግይቶ ከመጣ ወይም ደግሞ በጊዜው ታክሱን ካላስታወቀ ቀጥሎ የሚሆነው ምንድነው? በጊዜው ግብሩን ያላሳወቀ አንድ ነጋዴ የሚከተለው ቀጥሎ የሚመጣበት ነገር ምንድነው? መልካም። አንድ ግብር ከፋይ በተቀመጠው የጊዜ ገደብ የደረጃ ሀ ብለናል። ለስንት ጊዜ? በጀት አመት በተጠናቀቀ በ4 ወር ጊዜ ውስጥ እሱ በሚጠቀመው በጀት አመት ማለት ነው። ስለዚህ የደረጃ ለ ግብር ከፋይ በጀት አመቱ ባለቀ በ1 ወር ጊዜ ውስጥ ይላል። አሁን የምናወራው በደረጃ ሀ ሌታው ያሉ ግብር ከፋዮችን የሚመለከት ይሆናል ማለት ነው። ስለዚህ የደረጃ ሀ ግብር ከፋይ ሆኖ በጀት አመቱ በተጠናቀቀ በ4 ወር የሚያቀርበውን የሂሳብ ሪፖርት ማቅረብ ያለበት ለምሳሌ ሰኔ 30 የሚዘጋ ከሐምሌ 1 እስከ ጥቅምት 30 ነው ብለናል። 4 ወር ሰጥቶታል። ከህዳር 1 ጀምሮ ቅጣት ይጀምራል ማለት ነው። ስለዚህ ግብር ከፋዩ ባለማሳወቁ ከህዳር 1 ጀምሮ ምን ይመጣበታል ማለት ነው? ቅጣት አለ፣ ወለድ አለ፣ ህጎችን ባለማክበር የሚጠየቁት ሌሎችም ቅጣቶች ይከተሉታል ማለት ነው። ስለዚህ ይሄ ነገር እንዳይከተልበት ምን ማድረግ አለበት? ግብር ከፋዩ በወቅቱ መጥቶ ቢያሳውቅ እንመክራለን። ይሄ ግን አሁን ግብር ከፋይ አላሳወቅኩምና ብሎ ግብር አይከፍልም ማለት ግን አይደለም። በሌላ ሴናሪዮ ደግሞ አለማሳወቁ ከግብር ከመክፈል ነፃ ያደርገው። እንዴት ካላሳወቀ? ካላሳወቁ ደግሞ አዋጃችን ምን ይላል? ሌሎች መረጃዎች የሶስተኛ ወገን መረጃዎች ተጠቅመን ማለት ነው አፈላልገን ያን ግብር ከፋይ ምን ገቢ ያለው ብለን በአድራሻው እናገኘዋለን፣ በቲኑ እናገኛለን፣ በተለያዩ መካኒዝሞች እንጠቀማለን። ይሄ የውስጥ ስራ ቢሆንም ማለት ነው። ስለዚህ የሶስተኛ ወገን መረጃዎች እንጠቀምና ግብር ከፋዩ ባያሳውቀንም አይከፍልም ማለት አይደለም። ምን እናደርገዋለን ማለት ነው? በግምት ወስንበት ይላል። ግምት ስንወስን ግን ከመሬት ተነስተን ሰውየውን አየሁት ብዬ አይደለም ግብር የሚጣለው። ምን ተደርጎ ነው? በትክክል ይሄ ሰውዬ ያገኘውን ገቢ መረጃ በመሰብሰብ በህግና በደንብ መሰረት ይሆናል ማለት ነው። ስለዚህ በሱ መሰረት እናደርጋለን፣ በግምት ውሳኔ እንወስናለን ማለት ነው። እንደዛ ከሆነ ግብር ከፋይም ሊጎዳ ይችላል። በግምት
ሲወሰንበትና ቀድሞ ማሳወቁ የጋራ ጥቅም ነው የሚኖረው። ለነጋዴው ማህበረሰብ ለግብር ሰብሳቢ ተቋሙ የጋራ የሆነ የሁለትዮሽ ጠቀሜታ እንዳለው ነው የሚገባኝ። ግብርን ለማሳወቅ ከንግድ ስራ የሚገኝ ገቢ ግብርን ለማስታወቅ ነጋዴዎች ወይም በንግድ ስራ ላይ ያሉ ተቋም ሆነ ግለሰብ ምን ይዘው ነው መምጣት ያለባቸው? ምን ይጠበቃል ከነሱ? መልካም። አሁን የአንድ ነጋዴ ወይም አንድ ድርጅት ወይም አንድ ግለሰብ ሊሆን ይችላል ግብር ሊከፍል ሲመጣ መጀመሪያ በአመት ውስጥ የተከናወነ ምንድነው የምናደርግለት? አጠቃላይ የገዛቸውን ግዢዎችን ይዝለታል። ምን ገዛ፣ ምን ሸጠ፣ ምን ወጪ አወጣ፣ እነዚህ ነገሮች የሚያሳይ ማስረጃ ያስፈልጋል ማለት ነው። ሁሉም የሚሆን በማስረጃ መሰረት ነው። ገቢ አግኝቻለሁ ስላለ ብቻ ምን አናደርግለትም? ዝም ብለን ግብር አናስከፍለው። ምን መሰረት አድርገን የምናስከፍለው? መረጃ መሰረት አድርገን ነው። ስለዚህ ገቢ ሲያገኝ የገቢውን፣ ሲገዛ የገዛበትን ደረሰኝ፣ ሲሸጥ የሸጠባቸውን ደረሰኞች፣ ወጪዎችን ሲያወጣ ወጪዎች የተፈቀዱ ወጪዎች ከሆኑ የሚቀነስለት ስለሆነ የተፈቀዱ ወጪዎችን ያወጣበትን ደረሰኝ የከፈለበትን ያስፈልጋል ማለት ነው። እነዚህን አሟልቶ ከያዘ በኋላ ፋይናንሻል ስቴትመንት የምንለው አመታዊ ሪፖርቱን የወጪና የገቢና የወጪ ማስረጃ ያቀርባል። ካሽ ፍሎ ስቴትመንት ያቀርባል። የደረጃ 20 ግብር ከፋይ ከሆነ ፋይናንሻል ፖዚሽን ኦፍ ባላንስ ሺት ያቀርባል። ፋይናንሻል ፖዚሽን ኦፍ ስቴትመንት ኦፍ ፋይናንሻል ፖዚሽን የምንለውን ማለት ነው። እሱን ያቀርባል ወይም ባላንስ ሺት የምንለው ማለት ነው። ከዛ በተያያዙ ደግሞ አንዳንድ ሰነዶች ያስፈልጋል የሚባሉት ደግሞ አታች ቢያደርግ ደግሞ ለሱ ይጠቅመኛል የሚላቸው መረጃዎች ለሚሰጠው ውሳኔ ግብአት ይሆናሉ ማለት ነው። አንፌር የሆነ ውሳኔ እንዳይወሰንበት መረጃውን መሰረት ያደረገ ስለሚሆን ማለት ነው። ከዚህ ጋር አብሮ ወደ ገቢዎች ወይም የገቢዎች ተቋም መጥቶ የንግድ ስራ ገቢውን ለማሳወቅ አንድ ግብር ከፋይ ሲመጣ መያዝ ያለበትን አንስተናል። ምን ችግሮች ይገጥሙታል? እነዛ ነገሮች መጥተው የለባቸው የሚባሉ ነገሮች ሊኖሩ ይችላሉና አሁን ቀደም ብለሽ ያነሳሻቸውን ሰነዶች ጨምሮ ማለት ነው የሚገጥሙ ችግሮች ምንድን ናቸው? እነሱንስ ለማለፍ ምን ቅድመ ጥንቃቄ ማድረግ ይኖርበታል? መልካም። አሁን እዚህ ጋር የምናየው ምንድነው? ግብር ከፋዩ አመታዊ ሪፖርት ሲያዘጋጅ ዛሬ አይደለም የሚያዘጋጀው። ከመጀመሪያ ጀምሮ ልክ በጀት አመቱን ሲጀምር ንግድ ስራ ፍቃድ ከማውጣት ጀምሮ ከመመዝገብ ጀምሮ ምን ማድረግ አለበት? ሁሉ መረጃዎች መያዝ አለበት ማለት ነው። ስለዚህ መረጃዎችን መሰረት ያደረገ ፋይናንሻል ስቴትመንት መቅረብ አለበት። ሂሳብ ሰራተኛ ሊኖረው ይችላል። የድርጅቱ ቋሚ በአካውንታንት ሊያሰራው ይችላል። በውጭ ሰራተኛ በኦዲተር ሊያሰራው ይችላል። ያንን ስቴትመንት ለማሰራት ምን ያስፈልገዋል? ቅድም የገለጽኳቸው ሰነዶች ተሟልተው መቅረብ አለባቸው ማለት ነው። ዘመኑ የዲጂታል ዘመን ነውና በተለይ ስራዎችን በኦንላይን በመስራት ብዙ የሚቀሉ ነገሮች ይኖራሉ። ታክስን ከማስታወቅ ጋር ተያይዞ ኦንላይን ምን ያህል እየተሰራበት ነው? ያቀለለውስ ነገር አለ ወይ? ከዚህ በፊት ከነበረው አሰራር እስኪ ጠቀስ አድርገሽ በኦንላይን ሲስተም መጠቀም ተችሏል? ከተቻለስ ምን ነገሮች ላይ ነው እየተሰራበት ያለው? ምን ጉዳዮችን ቀደም ብሎ ሲገጥሙ የነበሩ ችግሮች ካሉ ምኖችን አቅልሏል የሚለውን ደግሞ እናንሳ። መልካም። ይሄ ዲጂታል ታክስ በጣም ብዙ ነገሮችን ሸፍኖልናል ማለት ነው። ምን ማለት ነው? አሁን ይሄን ስንል ዲጂታል ታክስ በመጠቀማቸው ምክንያት ማለት በስርዓቱ በመዘርጋቱ ምክንያት ማለት ነው ግብር ከፋዩ በቤቱን ያሳውቃል። በፊት የት ይመጣ ነበር? ገቢዎች መስሪያ ቤት መጥቶ ተሰልፎ ሊከፍል ደግሞ ባንክ ሄዶ ተሰልፎ ነበር የሚሰራው። ስለዚህ ገቢዎች ሚኒስቴር ግን በዚህ ቆራጥ የሆነ አመራር በመውሰድ ዲጂታል የሆነውን ስርዓት በመዘርጋት ከ95% በላይ ደርሰናል አሁን ላይ ማለት ነው። በሁሉም የንግድ ስራ መስኮች በሁሉም የማሳወቂያ ቅጾቻችን ላይ ማለት ነው። ስለዚህ ከ95% በላይ ደርሰናል። 97-98 እየደረስን ነው። አሁን 100 ለማድረስ ነው እየሰራን ያለ ነው። እንደዚህ በሚሆንበት ሰዓት ግብር ከፋዩ ምን አደርግ ማለት ተጨማሪ ወጪ አይኖርበትም፣ ተጨማሪ እንግልት አይኖርበትም። ግን ምኖች መያዝ አለበት? ማስረጃዎችን ግን መያዝ ይጠበቅበታል ማለት ነው። ማስረጃውን መሰረት ያደረገ አሁን ማስረጃ ስንል ቀደም ብለሽ ታናሻቸው እነሱ ማለት ነው የገቢና የወጪ ደረሰኞችን ያቀርባል ማለት ነው። ስለዚህ እነዚህ ማስረጃዎች በተጨባጭ ከያዘ ግብር ከፋዩ ቤቱ ሆኖ ምን ያደርጋል ማለት ነው? ኢፋይል ያደርጋል ማለት ነው። ቤቱ ሆኖ ኢፔይ ያደርጋል። ስለዚህ ነጋዴው ምን እየሆነ ነው ማለት ነው? ስራውን በተሳለጠ ሁኔታ እያስኬደ ነው ማለት ነው። ከእጅ ለእጅ ንክኪም ነፃ ሆኗል ማለት ነው። ከዛ ባሻገር ደግሞ ለኮራፕሽን ራሱ ኮራፕሽን አሁን በፊት ሲሰለፍ ሰልፉን ለወረፋውን ለምን ትላለ ማለት ምን ያደርግ ነበር? ሰው ቀጥሮ ሊያሰርፍ ይችላል። ስለዚህ ለዛ ሰው ብር ሊከፍል ይችላል። ገብቶሻል? ስለዚህ እንደዚህ አይነት ነገሮችን ቀንሶላችኋል። አሁን ይሄ ዲጂታላይዝ መሆኑ ማለት ነው።
ከዛ ባሻገር ደግሞ የጠራ መረጃ እንዲኖር ያስችሏል ማለት ነው። በእነሱ የሚቀርበው መረጃ ራሳቸው ኮንፊርም አድርገው ፈርመው ነው የሚልኩት። ይህን ግን ሲያደርጉ መጀመሪያ መሟላት ያለበት ነገር አለ። ገቢዎች ሚኒስቴር ላይ መጥተው በሚከፍሉበት የቅርንጫፍ ጽህፈት ቤት ሂደው ማለት ነው የዲጂታል ታክስ ተጠቃሚ መሆናቸውን የሚሰጣቸው መግቢያ ዩዘር ኔም አለ፣ ፓስወርድ አለ፣ የግላቸው የግላቸው እኛ ራሱ እሱን መነካካት አንችልም። በቃ ያ ለዛ ሰው ብቻ ነው የተሰጠ። ምናልባት ከደህንነትም ጋር ተያይዞ የሚነሱ ቅሬታዎች ወይ ጥያቄዎች ካሉ እነሱን ለመፍታት የሚያችል ምን ያህል ሴኪዩር ነው የሚለው? ሴኪዩር ነው። በቃ ከነሱ ውጭ ማንም አያውቀውም። ያን ዩዘር ነው የሚይዘው፣ በዛ ፓስወርድ መግባት እንችል እነሱ ናቸው። እኛ አሁን የአሰስመንት ባክ ላይ ሆነ የምንሰራው ስራ ሁሉ እኛ አንሰራም፣ የነሱ መንካት አንችልም። በሌላ ሲስተም ነው የምንሰራ። እነሱ ያስገቡት በቃ ትክክል ነው ማለት ነው። ስለዚህ መረጃችን ምን እየሆነ መጣ ማለት ነው? ጥራት ያለው መረጃ እንዲኖር አስችሏል ማለት ነው ዲጂታል መሆኑ። በከስተመሮች በኩል ያለው እንትንስ እንዴት ነው? ፊድባክ አለው ተሰብታላችሁ? ከስተመሩም በጣም አሁን ጥሩ ላይ ነው ያለው ማለት በቃ ብዙ ሰዓታችን ተቆጥቦልናል የሚል ያው ኢንተርቪው ማድረግ ሊያስፈልግ ይችላል። እኛ አሁን እየሰማን ያለ ነው በቃ መስተንግዶ በዚህ መልኩ መሆኑ ብዙ ሰዓታችን ቆጥቦልናል። ያ ሰዓት መቆጠቡ ደግሞ እኔ ወደ ንግዴ እንዲሄድ አድርጎኛል፣ ወደ ስራ ተጨማሪ ገቢ እንዳገኝ አስችሎኛል። በመምጣት የማወጣው ኮስት አለ፣ በመኪና በመጣ የነዳጅ ኮስት አወጣ ነበር። እዛ ግን ቁጭ በማለት ምን አድርጌያለሁ ማውጣት ያለብኝን ወጪ እንድቀንስ አድርጎኛል ማለት ነው ብሎ እንትን ይላል። በእኛ በኩል ደግሞ ስራውን ከሰው ንክኪ ነፃ አድርጎታል ማለት ነው። የግብር ስርዓቱን ደግሞ ምን አድርጎታል ማለት ነው? ግልጽ አድርጎታል ማለት ነው እንደ ተቋም ስታይ ማለት። ስለዚህ የግብር ስርዓቱ ግልጽ ከሆነለት ግብር ከፋዩ አይጉላላም ማለት ነው፣ አይንገላታም ማለት ነው። ያ ደግሞ ገቢውን በአግባቡ ለመሰብሰብ የሀገርን ኃላፊነት እንዲወጣ ያስችለዋል ብዬ አስባለሁ። በጣም አሪፍ። ሀገርም ወደ ዲጂታል ስርዓት እየዘመነች ነው ያለችው። ከዲጂታል ኢትዮጵያ አንድ የሚተገበርባቸው ተቋሞች መካከል አንዱ የኛ ተቋም ስለሆነ በማስታወቅ ስርዓት ያለውን ከ95% በላይ መድረሱ እጅግ የሚያበረታታ ይበል የሚያሰኝ ነው። በመጨረሻ ከማጠቃለላችን በፊት ማስታወቅን በተመለከተ ለግብር ከፋዮች ማወቅ አለባቸው ያልተነሳ ሀሳብ አለ። ይህንን ቢሰሙት መልካም ነው የምትሆን ሀሳብ እንደ መውጫ እንደ ማጠቃለያ እናድርገው። እድሉን ልስጥሽ። መልካም እሺ። አሁን ለመልእክት ማስተላለፍ የምፈልገው ያው ግብር መክፈል የዜግነት ግዴታችን ነው። ማስታወቅ ደግሞ እንደ ማስታወቅ ደግሞ ማሳወቅ ብቻ ሳይሆን ማሳወቁ መክፈል የሚል መርህ አለን እኛ ማለት ነው። ስለዚህ ማንኛውም ግብር ከፋይ በወቅቱ አሳውቆ ቢከፍል ካላስፈላጊ ቅጣትና ወለድ እንግልት ነጻ ያደርገዋል የሚል መልእክት ማስተላለፍ ነው የምፈልገው። አመሰግናለሁ። በጣም አመሰግናለሁ ወይዘሮ ማዋይሽ እዚህ ስቱዲዮአችን ድረስ መጥተሽ ከታክስ ማስታወቅ ዳይሬክቶሬት የታክስ ማስታወቅ ቡድን አስተባባሪ ከኛ ጋር ሆነሽ ለአነሳናቸው ጥያቄዎች ማብራሪያ እንዲሁም አስተያየትሽን እየሰጠሽን ስለቆይሽ በጣም እናመሰግናለን። ጊዜ ይስጥልኝ። ተመልካቾቻችን የዛሬው ታክስ ፖድካስታችን እንግዲህ እንደተከታተላችሁት ነው። ሳምንት በሌላ መሰናዶ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ የምንገናኝ ይሆናል። አስተያየቶቻችሁን ጥያቄዎችም ካላችሁ ጻፉልን በኮሜንት ቦክሳችን ላይ እያየን መልስ የሚሹ ሀሳቦች ካሉ ምላሽ ይዘንላችሁ እንመጣለን። አስተያየቶቻችሁ ይገነባናል። በሁሉም የሶሻል ሚዲያ አማራጮቻችን እንድታደርሱን ሰላም